ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን በደቡባዊ ጎንደር ስላለው ትንቅንቅ መረጃዎችን ይዤላችሁ መጥቻለሁ። እንደዚሁም ደግሞ በዚሁ አካባቢ እንዲሁም በሌሎችም አካባቢ የፋኖ መስፋዊ መስተዳድሮች በስፋት እየተዘረጉ ነው። አብዛኛውን ወረዳዎች፣ የገጠር ወረዳዎች ሁሉ ፋኖች በሁሉም በጎጃም፣ በጎንደርም፣ በወሎም፣ በሸዋም፣ በወለጋም ሁሉ ሳይቀር እየተቆጣጠሩ ስለሆነ አካባቢ ምን እየሆነ ነው የሚለውን እንግዲህ በስፋት የምናየው ይሆናል። አድማጮቻችን፣ ተመልካቾቻችን እንግዲህ በመጀመሪያ እንግዲህ ማቀርብላችሁ ወለጋም ስላለው በተለይ በወለጋ አካባቢ እየሆነ ስላለው ነገርም አንዳንድ መረጃዎችን ይዤላችሁ መጥቻለሁ። በጣም አጭር መረጃ በስፋት በወለጋ ጉዳይ ላይ በስፋት ወደፊት በዝርዝር የምንሄድበት ጉዳይ ይሆናል። ነገር ግን እዛ አካባቢም ስላሉ አንዳንድ ጉዳዮች እጀባላችኋለሁ። እንግዲህ የመጀመሪያ የምጀምረው በደቡባዊ ጎንደር ነው። በጎንደር እንግዲህ እንደምታውቁት ፋኖች ከደብረ ታቦር ከተማ ሁሉ ገብተው እዛ አካባቢ ያለውን የብልጽግና የሚሊሻ መዋቅር ሁሉ እንደሰበሩ፣ አገዛዙም ደግሞ ደብረ ታቦር እንደገና መልሶ ከ20 ጊዜ በላይ የድሮን ጥቃቶች ፈጽመው የድሮን ጥቃቶች በማድረግ ተጨማሪ ኃይል ከጎንደርና ከባህር ዳር በማስገባት መልሶ ደብረ ታቦርን ለመያዝ ችሏል። እዚህ ጋር እንደምታዩት ማለት ነው ደብረ ታቦር ከተማን ለመቆጣጠር ችሏል። በተመሳሳይ ሁኔታ ፋኖች ወሮታ ስትራቴጂክ የሆነች ወሮታ ከተማም ገብተው እዛም አካባቢ ያገዛዙን ዲፖ ግምጃ ቤት በሙሉ ተቆጣጥረው መሳሪያዎችን ትጥቅ ራሽን በሙሉ ይዘው አሁንም ያንን አካባቢ በአዲስ ዘመን በኩልና በባህር ዳር በኩል አገዛዙ መካናይዝድ ጦር በመላክ እነዚህን ቦታዎች ወሮታን እንደዚሁም ደብረ ታቦርን ከተማ ተቆጣጥሯል። በተጨማሪ አዲስ ዘመን በፊትም ያው አዲስ ዘመን ከተማ የሊሞ ከምክም ወረዳ ዋና ከተማ አዲስ ዘመን በባህር ዳር ጎንደር መስመር ያለው በፊትም ያው አገዛዙ ትልቅ ሰራዊት እዛ አለ። ሌላው ወደ ንፋስ መውጫ አካባቢ ደግሞ ንፋስ መውጫ የላይ ጋይንት ዋና ከተማ ናት። ንፋስ መውጫም ደግሞ እንደዚሁ ከወሎ በኩል ከጋሸና ከላሊበላ ከፍተኛ መካናይዝድ ጦር በጨጨሆ አድርጎ ስለገባ ንፋስ መውጫንም እንደዚሁ አገዛዙ ተቆጣጥሯል። እንግዲህ ውጊያ ማለት አድማጮቼ፣ ተመልካቾቼ ያው በሚሊተሪ ሳይንስ የምታውቁ ሰዎች ይህን ታውቃላችሁ ብዬ አስባለሁ። ውጊያ ማለት አንዳንዴ የአገዛዙ ጥንካሬ ምንድነው፣ የጠላት ጥንካሬ ምንድነው የሚለውን ማገናዘብ ያስፈልጋል እና ጠላት ጠንካራ በሆነበት ቦታ በሚመጣበት ጊዜ ማፈግፈግ አስፈላጊ ነው። በቃ ውጊያ ማለት ይሄ ነው። ታክቲካል ሪትሪት ማድረግ ያስፈልጋል። ጠላት ደካማ በሆነበት ቦታ በመግባት ነው ጠላት ውጊያው። በቃ ውትድርና ማለት ውጊያ ማለት ስትራቴጂ ይጠይቃል። ስትራቴጂ ጥበብ ይጠይቃል። ዝም ብሎ ሄዶ ታንክ ይዞ የመጣን ሰው በጎራዴ ሄዶ መግጠም አይደለም እና ጥንቃቄ ያስፈልጋል። እና አገዛዙ በብረት ለበስ አገዛዙ በጣም ከፍተኛ የሆነ ትጥቅ አለው። መካናይዝድ የሆነ ጦር አለው። የአገርን ኢኮኖሚ የያዘው የአገርን ኢኮኖሚ የተቆጣጠረው እሱ ነው። ጥይት ቢያባክን፣ ቦምቦች ቢያባክን፣ የተለያዩ መሳሪያዎችን ቢማረኩበት ተጨማሪ ያን ሪሰፕላይ ማድረግ ችግር የለም። ለምን? ኢኮኖሚ አቅም ስላለ የአገሪቷን ኢኮኖሚ ስለያዘ። ፋኖች ግን ታንክን ከታንክ ጋር እንዋጋ ብሎ የያዙትን መትረየሶች የያዙትን ተተኳሾች በሙሉ ቢጨርሱ አልቲሜትሊ ተሸናፊ የሚሆኑት እነሱ ናቸው። ስለዚህ መቼ ማዋጋት እንደሚያስፈልግ፣ መቼ ችግሮች ማድረግ እንደሚያስፈልግ በጥንቃቄና በብስለት ነው መደረግ ያለበት። ለምን? የፋኖ ማንም አገር እየደገፈው ያለ ማንም አገር እያስታጠቀው ያለ ድርጅት አለ። የህዝብ ድርጅት ነው። ከህዝብ የወጣ ድርጅት እንደመሆኑ መጠን በጣም ጥንቃቄ ባለው መልኩ ነው መደረግ ያለበት። ይሄ ዋና መንገድ ስለሆነ ይህንን ዋና መንገድ ለመቆጣጠር አገዛዙ ከፍተኛ ሰራዊት እዛ አካባቢ አሰማርተዋል እና ከደብረ ብርሃን ከጎንደር ከባህር ዳር አድርገው ወሮታና ደብረ ማርቆስን ይዘዋል። በወሎ በኩል አድርገው ደግሞ ነፋስ መውጫ። ከዛ በተረፈ የተቀሩትን የደቡባዊ ጎንደሮች በሙሉ ግን ፋኖ ነው እየተቆጣጠረ ያለው። አድማጮቻችን፣ ተመልካቾቻችን እነ ዴራ ብትሄዱ፣ እነ ታች ጋይንት ብትሄዱ፣ እነ ክምር ድንጋይ ብትሄዱ፣ እነ እብናት ብትሄዱ እነዚህን በሙሉ አካባቢዎችን ማን ነው የሚቆጣጠረው? ፋኖ ነው የሚቆጣጠረው።
ፋኖ እነዚህን አካባቢዎች ተቆጣጥሮ እያስተዳደረ ነው፣ ህዝባዊ መስተዳድሮችንም እየዘረጋ። አሁን ምንድን የሆነው አድማጮቼ፣ ተመልካቾቼ ከህዝባዊ መስተዳደር ጋር በተገናኘ ወደ በኋላ መለሳለሁ። አሁን ምንድን የሆነው አገዛዙ ከፍተኛ የሆነ ጦር ንፋስ መውጫና ደብረ ታቦር ላይ በማከማቸት ከንፋስ መውጫና ከደብረ ታቦር በመነሳት እንግዲህ ደብረ ታቦር ማለት ያው የፋርጣ ወረዳ ዙሪያ ማለት ነው። ነፋስ መውጫ ደግሞ የላይ ጋይንት ማለት ነው። እና አገዛዙ ኢቭን ላይ ጋይንት ወረዳ ውስጥ ነፋስ መውጫ ላይ ብቻ ነው ያለው። እንደዚሁም ደግሞ ፋርጣ ወረዳ ላይ ደግሞ ደብረ ታቦር ከተማ ብቻ ነው አገዛዙ ያለው። ከደብረ ታቦር ወጣ ሲባል ከንፋስ መውጫ ወጣ ሲባል ወረዳዎቹ ላይ ራሱ ፋኖ የለም። ስለዚህ ሁለት ከተሞች ነው። ወረታም ብንሄድ አዲስ ዘመንም ብንሄድ እንደዚሁ ነው። ወረታ ላይ ፋኖ አለ፣ ከተማው ላይ ፋኖ አለ። አዲስ ዘመን ከተማው ላይ ፋኖ አለ። ዙሪያው ግን ይቅርታ አገዛዙ አለ። ዙሪያው ግን ይሄ ዋናው ከተማው ውስጥ ነው እንግዲህ አገዛዙ መሽጎ ያለው ማለት ነው እንጂ ውጪ ፋኖች ነው የሚንቀሳቀሱ። አሁን ምንድነው ያደረገው አገዛዙ? እንዳለ የሚሊሻና የአድማ ብተና ሰራዊቱ ደቡባዊ ጎንደር ያለው ነገር ስለተመታበት ብዙዎቹ ለፋኖ እጅ ስለሰጡ ብዙዎቹም ስለተደመሰሱ ምንድነው ያደረገው? ከፍተኛ የመከላከያ ኃይል እንደገና ተመልሶ ወደ ጎንደር እንዲገባ ተፈቀደ። ከፍተኛ የመከላከያ ኃይል በደብረ ታቦርና በነፋስ መውጫ ከፍተኛ ኃይል እንዲገባ ተደረገ። ያ ኃይል ያ መካናይዝድ ኃይል ከገባ በኋላ በደቡባዊ ጎንደር ሌሎች የወረዳ ከተሞችን እንደነ ክምር ድንጋይ፣ እንደነ እብናት፣ እንደነ እንዳቤት፣ እንደነ አርብ ገበያ የመሳሰሉትን እንደነ ገላውዲዮስ ምናምን የመሳሰሉትን እንደገና መልሶ ለመቆጣጠር እንቅስቃሴዎች ጀመረ አገዛዙ ማለት ነው። በአጭር ጊዜ ውስጥ እነዚህ ያጣናቸውን የደቡባዊ ጎንደር ወረዳዎችን መቆጣጠር አለብን ብሎ እንቅስቃሴ ጀመረ እና በዛ መሰረት አሁን ትናንትናና ዛሬ በተለይ ትናንትና ምንድን ነው የሆነው? በደቡብ ጎንደርና በወረታ መካከል ውጊያዎች ተደርገዋል። እንደገና ከደቡብ ጎንደርና በነፋስ መውጫ መካከል ደግሞ ውጊያዎች ተደርጓል። በተለይ ከደቡብ ጎንደርና በነፋስ መውጫ መካከል ያሉ እንደነ ጋሳይ፣ እንደነ ክምር ድንጋይ ያሉ አካባቢዎችን በተለይ ክምር ድንጋይ የጉና በጌምድር ወረዳ ዋና ከተማ ክምር ድንጋይ ስለሆነ ክምር ድንጋይ ለመቆጣጠር በዚህ አካባቢ ከፍተኛ የሆነ ውጊያዎች በርካታ ቦታዎች ላይ ከፍተኛ ውጊያዎች ተደርጓል እና ከፍተኛ ኃይል ነው እንግዲህ ከደብረ ታቦር ወደ ንፋስ መውጫ በሚወስደው መንገድ ወደ ክምር ድንጋይ ለመቆጣጠር በዛ መንገድ ዋናው መንገዱን ነው የምነግራቸው። ይሄ ከመንገዱ ውጭ ያሉትን አይደለም የምነግራቸው። እሱንም አይደፍሩትም። ዋና መንገዱን እዛ ላይ በቃ ክምር ድንጋይ ጉና በጌምድር ክፍለ ጦር ጉና በጌምድር ወረዳ ላይ ክምር ድንጋይ ለመቆጣጠር ነው። ክምር ድንጋይ ለመቆጣጠር ከደብረ ታቦር ከፍተኛ የሆነ ኃይል በዙ 23 ሜካናይዝድ ኃይል ከደብረ ታቦር ወደ ምስራቅ አቅጣጫ ይጓዛል እና በክምር ድንጋይና በደብረ ታቦር መካከል በርካታ ቦታዎች ውጊያዎች ይደረጋሉ። በተመሳሳይ ሁኔታ ከነፋስ መውጫ ደግሞ ነፋስ መውጫ ያለው ኃይል ደግሞ ከነፋስ መውጫ ወደ ምዕራብ ወደ ክምር ድንጋይ ተጨማሪ ኃይል ይመጣል። ስለዚህ አገዛዙ በምዕራብና በሰሜን አድርጎ ነው ከፍተኛ መካናይዝድ ኃይል ከሁለቱም አቅጣጫዎች ዋናው መንገድ አለ አይደል? በዋናው መንገድ ከሁለቱም አቅጣጫ ወደ ጉና በጌምድር ወረዳ ወደ ክምር ድንጋይ ከሁለቱም አቅጣጫ ነው ወደዛ ይመጣ ክምር ድንጋይ ለመቆጣጠር ማለት ነው። እና በዚህ መካከል ምንድነው የሆነው? በተለያዩ ቦታዎች ስትራቴጂክ በሆኑ ቦታዎች እንግዲህ አካባቢው አስቸጋሪ ነው ብያቸዋለሁ። ፋኖች አካባቢውን ያውቃሉ ብያቸዋለሁ። እና በዛ አካባቢ በተለያየ ቦታዎች መሽገው በመጠበቅ በዛ አካባቢ በተደረጉ ውጊያዎች አገዛዙ ከፍተኛ ጉዳትን አስተናግዷል እና በርካታ መሳሪያዎች ፋኖች ለመቆጣጠር ችለዋል። ቢያንስ አትሊስት ትናንትና እስካሁን በተደረጉት ውጊያዎች አገዛዙ ይህንን መንገድ ሙሉ ለሙሉ በአስተማማኝ ሁኔታ ለማጽዳት ሞክሮ ያደረገው ዘመቻ ቢያንስ እስካሁን አልተሳካለትም እና ከፍተኛ የሆነ ጉዳትን ያስተናገደው በጣም በርካታ መሳሪያዎች፣ በርካታ ራሽኖች፣ በርካታ እንትኖችን ለመቆጣጠር ተችሏል። አድማጮቻችን፣ ተመልካቾቻችን እንግዲህ ከፍተኛ መከላከያ ኃይል ወደዚህ ገብቷል። ኢቭን መከላከያንም ይዘው ክምር ድንጋይን በቀላሉ ማስለቀቅ አልቻሉም እና ችግሩ አገዛዙ ያለበት ችግር ምንድን ነው? እየተዋጋ ያለው አካባቢውን ከሚያውቁ ለህልውና ከሚታገሉ ፋኖች ጋር ነው።
ከህዝብ ጋር እኮ ነው እየታገለ ያለው አገዛዙ። ህዝብን ደግሞ ማንበርከክ አይቻልም። ዋና ከተሞችን የድሮን ጥቃት እየፈጸሙ ድሮንን በመጠቀም ዋና እነ ደብረ ታቦርን ወሮታን ተቆጣጥረዋል። ግን ከዛ በላይ አልፎ መሄድ አልቻሉም። የሚተማመኑበት የነበረው የሚሊሻ ሰራዊት፣ የአድማ ብተና ሰራዊት አከርካሪው ተመቷል። ስለዚያውም ቦታ የሚያሳዩቸው በዚህ በኩል በዛ በኩል ምናምን የሚሏቸው ሰዎች ያሏቸው። አሁን ምንድን ነው እያደረጉ ያሉት? በገንዘብ ተገዝተው የከዱ ፋኖች እንደነ ጸዳሉ ደሴ፣ እንደነ ቆራጡ፣ እንደነ አዲሱ የመሳሰሉ የአፋሃድ ፋኖች አሉ አይደለ? የአፋሃድ የአማራ ፋኖ ህዝባዊ ድርጅት የአፋሃድ ፋኖች እጅ የሰጡ እነሱን በገንዘብ በመግዛት እነሱን ከፊት በማድረግ ኦፕሬሽኖችን ለማድረግ ደግሞ አስበዋል። አካባቢ ያው ፋኖች የነበሩ አካባቢውን የሚያውቁትን በገንዘብ ገዝተው ከፊት እያደረጉ እነሱን እየተጠቀሙ ስራዎችን ለመስራት እንግዲህ አቅደዋል። ግን እስካሁን ግን ያደረጉት ኦፕሬሽን በዚህ መልክ ያደረጉት ኦፕሬሽን ደብረታቦርንም ቢይዙ ንፋስ መውጫንም ቢይዙ ከተሞችን ነው የያዙት። ከከተሞች አልፈው ግን ወደ መንገዱን ሙሉ በአስተማማኝ ሁኔታ ለመጠበቅ ያደረጉት ጥረት በጣም በሽንፈት ተጠናቋል። አድማጮቻችን፣ ተመልካቾቻችን ነገ እንደገና አካባቢውን ሊያጠሩት ይችላሉ። የምናውቀው ነገር የጦርነቱ ሁኔታ ምንድነው ተለዋዋል። ግን እስካሁን በተደረገው ግን ያንን አካባቢ ማጽዳት አልቻሉም። በድሮን እንዳያጠቁ የተለያየ ቦታ ነው። አትሊስት ደብረታቦር ላይ አንድ አካባቢ ስለሆነ ድሮን ህዝቡንም እየጨፈጨፉ በህዝቡም ላይ ቦምብ እየጣሉ ፋኖች ለህዝብ ሲሉ ያን አካባቢ ለቀወጡ። ወሮታም የሆነው እንደዛ ነው። ህዝቡን ላለማስጨረስ የደብረታቦርንም የወሮታንም ህዝብ ላለማስጨረስ ከወሮታም ከደብረታቦርም ፋኖች ለቀወጡ። አሁን ግን አውላላ ሜዳ ላይ ነው፣ መንገድ ላይ ነው እና መንገድ ላይ የተለያየ ዋሻ የተለያየ ምሽግ ምናምን ሆኖ ነው የሚጠብቁት። ተበታትነው ነው ፋኖች የሚጠብቁት። ስለዚህ በድሮን እዛ አካባቢ ያለውን ፋኖ ኒውትራላይዝ ማድረግ አልቻለም እና በደብረታቦር ከተማና በወሮቶ ከተማ የነበረው የአየር የበላይነት ሁኔታዎችን ሊቀይር አልቻለም። ለምን? አውድ በቃ መንገድ ነው፣ ሜዳ ላይ እየተዋጉ ሜዳ ላይ ደግሞ ተራራ ሸንተረር አለ እና እዛ አካባቢ ፋኖች ቦታውን ያውቁታል፣ ጠበቋቸው፣ በቃ ኒውትራላይዝ አደረጓቸው እና አሁን ተጨማሪ እንደገና ሌላ ኃይል ደግሞ ብዙ ኃይል ደግሞ ይዘው መምጣት አለባቸው ማለት ነው እና ብዙ ኃይል ይዘው በጣም ጠንካራ ኃይል በጣም በርካታ ያለ ኃይል ደግሞ ይዘው መጥተው በሚንቀሳቀሱበት ጊዜ ደግሞ የፋኖ አመራሮች ያለውን ሁኔታ ያዩና ደግሞ ማፈግፈግ ካለባቸው ያፈገፍጋሉ። የመጣውንም ኃይል ደግሞ እንደገና መምታት ካለባቸውም ደግሞ እንደገና ይመጡታል እና በዚህ ሁኔታ ደቡባዊ ጎንደር ያለው ሁኔታ አድማጮቻችን፣ ተመልካቾቻችን ይሄን ይመስላል። ሌላ በዚህ በዋናው አውራ መንገድ ከደብረታቦር ወሎ በሚወስደው አውራ መንገድ በተጨማሪ ደግሞ ምንድነው የሆነው? በሐሙሲት አካባቢ እንደዚሁ የገባው የመከላከያ ሰራዊት ኃይል ፋኖች በሐሙሲት ገብተው ከፍተኛ ጉዳት አድርሰውበታል። በዚህ በዋናው መንገድ ከፍተኛ ጉዳት ከፍተኛ ጥቃት አድርሰውበታል እና የሚያሳያችሁ ምንድነው? ንፋስ መውጫም ያለው ኃይል፣ ደብረታቦርም ያለው ኃይል፣ ወሮታም ያለው ኃይል፣ አዲስ ዘመንም ያለው ኃይል ተከቦ ነው ያለው። በቃ ዙሪያውን ምን ሆኖ ተከቦ ነው። በማንኛውም ጊዜ ፋኖች አዲስ ዘመን ገብተው ሜጀር የሆነ ኦፕሬሽን አድርገው አዲስ ዘመን ያለውን ሚሊሻም ይሁን አደረጃጀቱን ኒውትራላይዝ ማድረግ ይችላሉ። በማንኛውም ጊዜ እንደገና ወሮታ ገብተው በማንኛውም ጊዜ እንደገና ንፋስ መውጫ ደብረታቦር ገብተው እዛ አካባቢ ያለውን ኃይል መምታት ይችላል። ስለዚህ እዚህ አካባቢ ያለው ደቡባዊ ጎንደር ያለው የኃይል ሚዛን ወገኖቼ የኃይል ሚዛን ተለውጧል። እዚህ አካባቢ ትልቁ የኃይል ሚዛን ያለው ፋኖ ካል እዚህ አካባቢ ያለው የሚሊሻ አባላት እዚህ አካባቢ ያለው የመከላከያ አባላት በጭንቀት ውስጥ ነው ያሉት። በማንኛውም ጊዜ ፋኖ እንደ ንብ ወሮ ሊይዛቸው ሊያጠቃቸው እንደሚችል ያውቃሉ። ለምን? አብዛኛውን ደቡባዊ ጎንደር እየተቆጣጠረ ያለው ፋኖ ስለሆነ እና ይሄ ነው በደቡባዊ ጎንደር ያለው ሁኔታ ይሄ ነው። እንዳልኳችሁ ይሄ ኦፕሬሽን የአማራ ፋኖ ብሔራዊ ንቅናቄ እንደ እዝ እያደረገ ያለው ኦፕሬሽን አይደለም። ይህ ኦፕሬሽን የአማራ ፋኖ ብሔራዊ ንቅናቄ የጎንደር ቀጠናዎች እያደረጉት ያለው አዝም። አሁን በቀጠና ደረጃ እንግዲህ የአማራ ፋኖ ብሔራዊ ንቅናቄ ጀነራል ተፈራ ናቸው አለ። ጀነራል ተፈራ ኮኦርዲኔት አድርገው እየመሩት ያለ እንቅስቃሴ አይደለም። የአማራ ፋኖ ብሔራዊ ንቅናቄ በዚህ ረገድ ስራዎች እየሰራ እንደሆነ እንሰማለን። ስራዎችን እያደረገ እንደሆነ እንሰማለን። ሆኖም አንዳንድ ማለቅ ያለባቸው ስራዎች ቶሎ አልቀው፣ ለምሳሌ በደቡብ ጎንደር ኦፕሬሽኖች ሲደረግ
በሌሎቹም አካባቢዎች ተመሳሳይ ኦፕሬሽኖችን እያደረገ የአገዛዙን ኃይል የመበተን ስራ እንዲሰራ ይደረጋል የሚል እምነት አለኝ። ያንን ያደርጋሉ የሚል እምነት አለኝ እና ደቡባዊ ጎንደር ያለው ሁኔታ ይሄ ነው። እንግዲህ ከአውደ ውጊያ ጋር በተገናኘ ከህዝባዊ አስተዳደር ጋር በተገናኘ አድማጮቻችን፣ ተመልካቾቻችን እዚህ የምታዩት የእብናት ከተማ ነው። እብናት እዚህ ጋር ላሳያችሁ። ይሄ ሰማያዊ ያደረኳቸው ኮከቦች አሉ አይደለ? ከነሱ በላይ ያለችው ቦታ ነው እብናት ከተማ። ካርታ ላይ ላሳያቸው ብዬ ነው። እዛ አካባቢ ያላችሁ ሰዎች ታውቃላችሁ። ግን ብዙዎቹ ኢትዮጵያ አዲስ አበባ ልጆች፣ ሬድዋ ልጆች ምናምን በርካታ ብዙ ጊዜ ዜና ይሰማሉ ከአንከር ሚዲያ ከተለያየ ቦታ እብናት ይሰማሉ። የት ነው እብናት የሚለውን ግን ብዙ ሰው ያል እና ትንሽ አይዲያ እንዲኖር በሚል ነው። እና እብናት ማለት ከደብረ ታቦር በስተሰሜን ያለችው ማለት ነው። አንዳንድ ወገኖች ለምንድን ነው ተንቀሳቃሽ ከርሰር አድርገህ ካርታ ማታሳየው ብለውኛል። ያን ለማድረግ ወደፊት እሞክራለሁ። ግን እንዳልኳችሁ ያው የጊዜ ጉዳይም ስለሆነ ይሄ እኛ የምናቀርበው ፕሮፌሽናል ፕሮግራም አይደለም። እውነት ለመናገር ከሆነ አማተር የሆነ ዝግጅት ነው። አይዲያው በተቻለ መጠን መረጃዎች ህዝብ እንዲደርሰው ህዝብ እንዲነቃ ለማድረግ በግለሰብ ደረጃ ከምንሰራው ሌሎች ስራዎች በተጨማሪ ማድረጋቸው ነው እና ወደፊት ምናልባት ፕሮፌሽናል በሆነ መንገድ ስራዎችን መስራት ካስፈለገ ምናልባትም በዚህ በዩቲዩብ ደግሞ መቀጠል ካስፈለገ ለምን በዚህ በቻናል እየሰራው ያለሁት በዋናነት ትግሉ ለማከት ነው እና ትግሉ ረድፍ ከያዘና ነገሮች ከተስተካከሉ ፋኖች አንድ ከሆኑ ምናልባትም አሁን የማደርገውን ነገር ወደፊት ላላደርግም ይችላለሁ። ስለዚህ ይሄ ጊዜያዊ አገልግሎት ስለሆነ የምሰጠው ለጊዜያዊ አገልግሎት ደግሞ ነገሮችን የበለጠ አስቶ ለማድረግ ትንሽ ሊያስቸግር ይችላል። ቢሆንም ግን አቅም በፈቀደ መንገድ ካርታዎችን ተንቀሳቃሽ በሆነ መንገድ ለማድረግ እሞክራለሁ አቅም እንደፈቀደና እንደቻልኩኝ እና ግን አሁን ግን ያው ካርታውን ማየት ራሱ ትልቅ ነገር ነው አይደል? ሌሎች እኮ አሉ ምንም ካርታም እኮ የሚያሳዩዋል ዝም ብለው የሚያነቡ በዚህ ከእንትን ወደዚህ ብለው የሚያነቡ አሉ አይደል? መቼም ከምንም ይሄ ይሻላል ከምንም ማለት ነው። እና ይሄ ደግሞ የበለጠ ቢሻሻል ያብላችሁ ሰጀስት ያደረጋችሁትን ያለ ለማድረግ እንሞክራለን። እና ግን አሁን ወደ እብናት ልምጣና እብናት ያው ከደብረ ታቦር በስተሰሜን ያለች ከተማ ነው እና በእብናት ምንድን ነው የሆነው? በዚህ መልኩ አድማጮቼ፣ ተመልካቾቼ ፋኖቹ ህዝቡን ሰብስበው ሲያነጋግሩ ሲያወያዩ ነበር። ፋኖ የህዝብ ነው። ፋኖ ለህዝብ ነው እና በዚህ መልኩ ህዝቡ እንዲረጋጋ፣ ህዝቡ እንዳይፈራ፣ ህዝቡ እንዲጠነቀቅ የህዝቡ ጥያቄ ምንድን ነው? በህዝቡ ላይ ሲፈጸም የነበረ ግፍ ካለ፣ በህዝቡ ላይ ሲፈጸም የነበረ ጉዳት ካለ እንዴት ነው መስተካከል እንዳለባቸው ያንን ሁሉ ፋኖቹ በዚህ መልኩ የህዝብ ስለሆነ ከህዝብ ጋር በእብናት በዚህ መልኩ ውይይት አድርገዋል። አድማጮቻችን፣ ተመልካቾቻችን እንግዲህ ሌላው ከዚህ ጋር በተገናኘ በሌሎቹ የጎንደር ይሄ እንግዲህ የጎንደር ነው የነገርኳቸው። ግን በሌሎቹ ጠቅላይ ግዛቶች በወሎ እንደዚሁ በርካታ ዝግጅቶች እየተደረጉ ነው። ወታደሮች እየሰለጠኑ ነው። በጎንደርም እንደዚሁ በጎንደርም ሌሎች አካባቢዎች እንደዚሁ በጎጃምም እንደዚሁ በሸዋ ደግሞ እንደዚሁ በተመሳሳይ ሁኔታ ሁለት እዝ ነው በሸዋ ያለው። ሁለቱም የሸዋ እዞች በተለያየ ሁኔታ አውደ ውጊያ ውስጥ ተሰምደው የተንቀሳቀሱበት ሁኔታ ነው ያለው እና በሸዋ አካባቢ ያለው ሁኔታ አገዛዙ ያው ሸዋን ለአዲስ አበባ ቅርበት ያለው እንደመሆኑ በፈር ኤሪያ እንደመሆኑ ሸዋ አካባቢ ከፍተኛ ሰራዊት አፍሶ ነው እንግዲህ ሲዋጋ የነበረው። አሁንም እየተዋጋ ያለው በሸዋ በይፋት ቀጠናም እንደዚሁ ኦነጎችን በማሰማራት አስታጥቆ ብዙ መንደሮችን እንደና አርሶ አምባ የመሳሰሉ መንደሮችን እንዳቃጠለ በህዝብ ላይ ከፍተኛ ጉዳት እንዳደረሰ አገዛዙ ያው ስፋት ያየንበት ሁኔታ ነው ያለው። ሆኖም ሸዋ ያለው ሁኔታ መቼም ሁሉ ነገር ጥሩ ነው ብሎ መናገር አይቻልም። በተለይ የሸዋ እዝ የሸዋ ፋኖች አመራሮች አሁንም እንደተከፋፈሉ ናቸው። አሁንም በሁለት ጎራ ነው ያሉት። ያንን ለምን እንደማይፈቱና ለምን የሸዋን ፋኖች በአንድ ላይ አድርገው በተቀናጀ መልኩ ውጤት ያለው ስራ እንዳይሰሩ ለምን እንቅፋት እንደሚሆኑ ሊገባኝ አልቻለም።
በተለይ ሻለቃ መከታው ማሞ የሸዋ ጠቅላይ ግዛት እዝ መሪ፣ እንደዚሁም ደግሞ ይሄ አዲስ የተቋቋመው የአማራ ፋኖ ብሔራዊ ንቅናቄ የአፋብን ተቀዳሚ መሪ ከመከታው ከዘመነ ቀጥሎ የሸዋን አንድነት ቅድሚያ ሰጥተው የሸዋ አንድ እንዲሆን ለምን እንደማይሰራ እንደውም መረጃዎች እንደሚጠቁሙኝ የሸዋ አንድነት እንደውም እንዳይኖር እንቅፋት እየሆነ እንደውም ጭራሽ ያለው እሱ እንደሆነ ነው የሚደርሰኝ። ለምን እንቅፋት እንደሚሆን ሊገባኝ አልቻለም። ለምን ስምምነት አድርገው ብዙ ነገሮችን ጨርሰው ሁሉ ነገር ካለቀ በኋላ ከስምምነት ውጪ የተለያየ ጥያቄዎችን እያነሳ የተለያዩ ነገሮችን እያነሳ ለምን ትግሉ በአንድ ላይ እንዳይቃጅ እንቅፋት እየሆነው እንደሆነ በጭራሽ ሊገባኝ አልቻለም። እንግዲህ ያለው ችግር ይሄ ነው ወገኖች። ይኸው የአማራ ፋኖ ብሔራዊ ንቅናቄ ከተመሰረተ አንድ ወር አንድ ሳምንት ሆነው ከትንሽ ከ3 ሳምንት በኋላ 2 ወር ይሆናል። ግን እንደዛም ሆኖ የሸዋ ፋኖች እስካሁን አንድ አልሆኑ። በዚህ ጉዳይ ላይ ህዝብ መጠየቅ አለበት። ኢትዮጵያውያን መጠየቅ አለባቸው። ለምንድን ነው እነ መከታው ማሞ መጠየቅ አለባቸው። ለምንድን ነው የሸዋ ፋኖች አንድ የማይሆን? የሸዋ ፋኖችን ለምንድን ነው አንድ የማታደርገው ተብሎ መከታው ማሞ መጠየቅ አለበት። በተለይ መከታው ማሞን እና የመከታው ማሞ ሰዎችን እና አበበ ጢሞን እያቀረቡ ሚዲያ ላይ እያቀረቡ ቃለመጠይቅ የሚያደርጉ የፋኖ ደጋፊ ነን የሚሉ ሚዲያዎች እንግዲህ ለህዝብ ተአማኒ መሆናቸውን ማሳየት አለባቸው። በትግሉ ላይ እንቅፋት የሚፈጥሩ ሰዎች ፕላትፎርም መስጠትና የነሱ ፕሮፓጋንዳ መስራት ሳይሆን ጠየቅ ያለባቸው ለምንድን ነው አንድ ማትሆኑት ተብሎ አበበ ጢሞ አንከር ላይ ሌላ ሚዲያ ላይ ሲቀርብ ለምንድን ነው አንድ ማትሆኑት ተብሎ አበበ ጢሞ መጠየቅ አለበት። መከታው ማሞ በየቦታው እየሄደ የሱን ፎቶ ራስ መከታው ይሉታል የሱን ፎቶ ምናምን ሲያደርጉ ለምንድን ነው አንድ ማትሆኑት ተብሎ ሻለ መከታው ማሞ መጠየቅ አለበት እና ህዝቡ መጠየቅ አለበት። ብላንኬት ድጋፍ ብላንኬት ፎታ ሊሰጥ አይገባም። እኔ ይገርመኛል እኮ አንዳንዴ አንድ ሰዎች አወጡና ራስ መከታው ማሞ ራስ የሚል ስም ሰጥተነዋል። ራስ ይገርማቸዋል። ፈጣሪ ሸዋን አንድ ማድረግ ያልቻለ ከአካባቢው ከሸዋሮቢት አካባቢ መውጣት ያልቻለ ሰው በሌሎች ፋኖች ላይ የሌሎች ፋኖችን ሲረሽን የነበረ ሰው በሱ እዝ ውስጥ ብዙ ወንጀሎች ሲፈጽም የነበረ ሰው የሸዋ ያለው ትግል ትልቅ ደረጃ ላይ ደርሶ ትልቅ ምዕራፍ ላይ ደርሶ ውጤት እንዳያመጣ ያደረገ ሰው ራስ ብሎ ሲሾሙት ይገርማል። እና ይሄ ነው ችግሩ ወገኖች፣ ይሄ ነው። መሪዎችን ቻሌንጅ ማድረግ ያስፈልጋል። እኔ መከታው ማሞ ላይ በግለሰብ ደረጃ ነው ችግር የለብኝም። ግን እየጠየቅኩ ያለሁት አንተ የፋኖ ድርጅት ተቋቋመ አልተባለም? ይሄ የተቋቋመው የፋኖ ድርጅት ከዘመነ ካሴ ቀጥሎ ምክትል መሪ ነህ። እንደ ምክትል መሪነት ትግሉ ወደፊት የማስኬድ ኃላፊነት የለበትም ወይ? ያ ኃላፊነት የተሰጠው ሰው አለበት። ግን ያንን መከታው ማሞ እያደረገ ነው እያደረገ ነው። ስለዚህ የፋኖ ደጋፊዎች ዝም ብሎ ነገሮችን መደባበስ መሸፋፈን አያስፈልግም። መጠየቅ አለብን። መሳይ መኮንን ሌሎችም መከታውን ሲያመጡት መጠየቅ አለባቸው። አንድ ወር ሙሉ እንዴት ሸዋን አንድ ማድረግ አቃተህ ተብሎ መከታው ማሞ መጠየቅ አለበት እና በዚህ ጉዳይ ላይ ህዝብ ጫና ማሳደር አለበት። ስለዚህ አንድ ካልሆኑ የሸዋ ፋኖች አንድ ካልሆኑ ወገኖች የትም አይደርሱ እና በዚህ ጉዳይ ላይ በጣም ይቅርታ ከትልቅ ይቅርታ ጋር ነው የሸዋ ፋኖ እንቅስቃሴን ግሬድ አድርግ ብትሉኝ እኔ እውነቴን ነው የምላቸው ጥሩ ግሬድ አሰጣቸው። ለምን በተከፋፈሉበት ሁኔታ የትም እንደማይደርሱ ስለማለት ነው። በተከፋፈሉበት ሁኔታ አንድ ባልሆኑበት ሁኔታ ምንም ማድረግ እንደማይችሉ የትም እንደማይደርሱ እኔ ብዙም ሸዋ ባለው ሁኔታ ላይ ኦፕቲሚስት ሆኜ እንደዚህ ነው እንደዛ ነው ብዬ ልነግራችሁ አልችልም። ጎንደር ጥሩ ሁኔታ ነው ያለው። ጎንደር አንዳንድ የክፍለ ጦር አዛዦች ያስቸገሩ አሉ። ነገር ግን በህግና በስርዓት ያው በእንክርዳ በስንዴ መካከል እንክርዳ በህግና በስርዓት መልክ ይይዛል። ግን የጎንደር ፋኖች በጣም ሁለት እዝ ቢሆንም ከታች ወደ ላይ እያደራጁ አንድ እያደረጉ ስለሆነ የመጡት ላይ አንድ ሆኖ እንደዚህ ከታች ወደ ላይ እየተስማሙ ስለሆነ የመጡት ጥሩ ነገር ያለው በአንድነትም እየተንቀሳቀሱ በአንድነትም እየተዋጉ ስለሆነ ነው። በደቡባዊ ጎንደር እየሆነ ያለውን ነገር እያየን ያለ ነው። በጣም ደስ የሚል ነገር ነው ጎንደር ያለው። በጣም በወሎም በጣም ደስ የሚል ነገር ነው ያለው። በወሎ ያለውን ነገር ብዙ መስከረም 14 ላይ ከ3 ወር በፊት ያደረጉትን ኦፕሬሽን ታውቃላችሁ።
አሁን ወሎቹ በሚያስደምም ሁኔታ ዝግጅቶች እያደረጉ ነው። ብዙም እንቅስቃሴ የለም ቢባልም ያ ማለት የለም ማለት አይደለም። እና ወሎ ያለው ሁኔታ በጣም በጣም በጥሩ ሁኔታ በጣም አሪፍ ሁኔታ ነው ያለው። ጎጃም ያለው ሁኔታም ጥሩ ሁኔታ እንዳለ ነው የምንሰማው። ግን ጎጃም ላይ ብዙ እንቅስቃሴዎች ካየን በጣም ቆየን ብለው የሚጠይቁ ሰዎች አሉ። ጎጃም ላይ ሜጀር ኦፕሬሽኖቹ ያኔ የዛሬ ምናምን የመቶ ተራራዎች ኦፕሬሽን አለ። የመቶ ተራራዎች ኦፕሬሽን የአፋጎ የነበረ ጊዜ የመቶ ተራራዎች ኦፕሬሽን፣ ከዛ በኋላ ደግሞ የአንድነት ዘመቻ የተባለው አለ አይደል? አራቱም አደረጃጀቶች አንድ ላይ ያደረጉት የአንድነት ዘመቻ። ከዛን ጊዜ ጀምሮ በጎጃም ቴዎድሮስ እዝ ያ ሁሉ ጦር ያ ሁሉ ኮማንዶ አለበት ተብሎ በሚባለው እዝ ሜጀር ኦፕሬሽኖች ሜጀር ስራዎች እየተሰሩ አይደለም የሚል ቅሬታዎች በአንዳንድ ሰዎች ይሰማሉ። እና ይሄ ደግሞ የሆነበት ምክንያት እዙ በዝግጅት ላይ ስላለ ነው ወይስ በእዙ ውስጥ ችግሮች አሉ የሚል ጥያቄዎች ሰዎች እየጠየቁ ነው። እስከማውቀው ድረስ እዙ አንድ እዝ ነው። ነገር ግን ሚሊተሪሊ ወታደራዊ በሆነ ነገር ላይ ግን ላለፉት 9 ወር ማለት ይቻላል ይሄ ነው የሚባል ሜጀር ኦፕሬሽን የአማራ ፋኖ ቴዎድሮስ እዝ ሲፈጽም ብዙ አልታየም። ትናንሽ እንትኖች እዚህና እዛ አሁን በቀደም ዕለት ጢስ አባይ የተለያዩ ቦታዎች ትናንሽ የሆኑች ነገሮች ሲያደርጉ አይተናል። ነገር ግን ሜጀር የሆነ አሁን መስከረም 14 ቀን ደቡብ ጎንደር ከመስከረም 14 እስከ መስከረም 30 ወሎች እንዳደረጉት፣ አሁን ሰሞኑን ደግሞ በደቡባዊ ጎንደር የጎንደር ፋኖች እንዳደረጉት በበርካታ ወረዳዎችን የመቆጣጠር እኔ አሁን የቴዎድሮስ እዝ የሚቆጣጠረው የጎጃም ወረዳ ስለመኖሩ አላውቅም። እውነት ለመናገር ከሆነ የሚቆጣጠረው የጎጄ ወረዳ ስለመኖሩ የዞን ከተማ አይደለም። ለምሳሌ የአዊ ዞን አለ። የአዊ ዞን ዋና ከተማ ቻግሪ ነው። የሰሜን ጎጃም ዋና ከተማ አይ ቲንክ ባህር ዳር ወይ መራዊ ነው መሰለኝ፣ እሱ ናቸው። የምስራቅ ጎጃም ዋና ከተማ ደብረ ታቦር ነው፣ ደብረ ማርቆስ ነው። የምዕራብ ጎጃም ዋና ከተማ ደግሞ ፍኖተ ሰላም ነው መሰለኝ። ፍኖተ ሰላም ነው። እነዚህ የዞን ከተሞች ጋር እርሱት ወይ የወረዳ ከተሞችን ስለመቆጣጠራቸው እኔ ብዙ የማውቀው ነገር የለም። ጠንካራ እንደሆኑ ብዙ ኃይል እንዳላቸው እንሰማለን፣ ግን በተጨባጭ በሆነ ነገር ግን እያየን አይደለም። ምንድነው ዝግጅት እያደረጉ ነው? ምንም የማውቀው ነገር። ስለዚህ ጎንደር ያለው ሁኔታ ነው። ከዚህ ጋር በተገናኘ አድማጮቼ ሸዋ ግን ትልቅ ኃይል አለ፣ ግን ሸዋ ችግር አለ። በቃ ይሄንን ማመን አለብን። ሸዋ ፋኖች አንድ ባለመሆናቸው የሚታይ ተጨባጭ የሆነ ችግር አለ። ይህንን ማመን አለብን። ወደ ወለጋ ስወስዳቸው አድማጮቼ ተመልካቾቼ፣ በወለጋ ለምሳሌ የአቤ ደንጎሮ የሚባለው ወረዳ 90% የሚሆነውን ወረዳዎች የአማራ ፋኖ ወለጋ እዝ ተቆጣጥረው እያስተዳደሩት እንደሆነ መረጃዎች ይጠቁማሉ። ተቆጣጥረው እያስተዳደሩት እና በወለጋም ከፍተኛ የሆነ የፋኖ እንቅስቃሴ አለ። ሆኖም ግን በወለጋ 2 እዞችን ያሉት፣ እነዚህ 2 እዞችን አንድ ላይ የማምጣት ስራ መሰራት አለበት። በዛ ጉዳይ ላይ ይሰራል የሚል እምነት አለች። እንግዲህ ኦል ኢን ኦል ፋኖ በጣም ጥሩ ደረጃ ላይ ነው ያለው። ትናንሽ ችግሮች እንዳልኳችሁ ሸዋ እነ መከታው ጋራ በተለይ ሸዋ ፋኖ መሪ ማን ይሁን የሚለው ነገር ከተስተካከለ ሸዋ ያለው ነገር በጣም በአጭር ጊዜ ውስጥ በቀናት ውስጥ በሳምንት ውስጥ በአጭር ጊዜ ውስጥ ጥሩ አይደለም ከሚባለው በጣም አሪፍ ደረጃ ነው ያለው ወደሚባል ሊሸጋገር ይችላል። ለምን ሸዋ ውስጥ ትልቅ ኃይል ስላለ እዛ ላይ መሰራት አለበት። እዛ ላይ ሁላችንም በተለይ መከታው ማሞ ላይ ሁላችንም ተጽዕኖ ማሳደር አለብን። ምናልባት መከታው ማሞ ይሄን አሁን እያደረገ ያለውን አፍራሽ ነገር እንዲያደርግ ወደኋላ የሚጎትተው ኃይል ካለ ምናልባት አፋሃድ ውስጥ ያሉ እነ እስክንድር ምናምን ወደኋላ የሚገዱተው ኃይል ካለ በዚህ በኩልም ደግሞ ጫና ሲደርስበት ምናልባት ያንን ኃይል ተቋቁሞ ወደ ትክክለኛው መስመር ሊመጣ ይችላል። ስለዚህ ዝም ብሎ ማሞገስ ዝም ብሎ ማወደስ መቆም አለበት፣ መጠየቅ አለበት። እሺ የመጀመሪያው 1 ሳምንት 2 ሳምንት 3 ሳምንት እሺ፣ አሁን ወር ከ1 ሳምንት ወር ከ2 ሳምንት ነው። ይሄ ሊቀጥል አይገባም። ስለዚህ እዚህ ጉዳይ ላይ የትግሉ ባለቤት ሁላችንም ስለሆነ ሁላችንም በፊናችን ግፊት ማድረግ አለብን። ጎንደር ያለው ጥሩ ነው፣ ወሎ ያለው ጥሩ ነው፣ ጎጃምም ያለው እንግዲህ ይሄንን ትልቅ ኃይላቸውን
በተለያየ መንገድ ምንም እንዳይንቀሳቀስ ያደረጉትን ትልቅ ኃይላቸውን በጎጃም ያለውንም ኃይል ያንቀሳቀሱታል። ከሌሎቹ ጋር ሆነው ስትራቴጂክ የሆነ አመራር ሰጥተው ያንቀሳቀሱታል። ውጤት ያለው ነገር ያመጣሉ የሚል እምነት አለኝ። ፋኖ ኃይል አለው። ፋኖ ይችላል እና በአሁኑ ጊዜ ህወሓት ነው ዜናውን ሁሉ የያዘችው። ስለዚህ ፋኖ ዜና ላይ መምጣት አለበት። ፋኖ ዜና ላይ እንዲመጣ ደግሞ ፋኖ ስራ መስራት አለበት። ድርጅት ተቋቁሟል፣ አንድ ሆኗል። የቀሩ ስራዎችን በማሟላት ድርጅቱን ይዞ በተቀናጀ ሁኔታ ስራዎችን በመስራት ጦርነቱን በአጭር ጊዜ ውስጥ መቋጨት ያስፈልጋል የሚል እምነት ነው ያለኝ። አድማጮቻችን፣ ተመልካቾቻችን እንግዲህ ለዛሬ ያዘጋጀው ዝግጅቴን ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስከምንገናኝ ደህና ሁኑ።